መቼም የሷ ገላ ሸቶት ወይም ሸቶ አሸቶት ከሚሰናከል ይልቅ እግሩ እሳት ላይ ተጠብሶ ቤቱ ጥብስ ቢሸት ይሻላል። ወይም ደግሞ እንዴት ነው የሚባለው የተቃጠለ እግር ቢሸት ይሻላል። ስትጋደሉ ኃጢአትን ሲሸሹት በዚህኛው ከተማ ፈተና ሲያደርስባችሁ ወደዚህኛው ከተማ ሽሹ እያለ ኧረ እሱ አይወድቅም፣ እሱ ጻድቅ ነው፣ ኧረ እሱ ፊት ማንም የሚጸና የለም፣ ቅዱስ ሰው ነው፣ የተባረከ ሰው ነው አላት። ኧረ ዝም በሉ እባካችሁ አለቻችሁ። ተከራከሯት። ዝም በይ ደግሞ ሄደሽ ልታሰናክዪ ነው አላት። ከዛ ምን አለች? አሁን ደግሞ ቅዱስ መርትያኖስን እናያለን። መርትያኖስን ከዚህ በፊት ነግሬያቸዋለሁ ታሪኩን የዛሬ 2 ሳምንት። አሁን ግን ግዴታ ማንበብ ስላለብኝ ነው። በነገራችን ላይ በቀደም አንድ አባት ለምንድን ነው ጠቀስ ጠቀስ አድርገህ የምታልፈው? ስንት ልታብራራ የምትችለውን ስንት አብራርተህ ዘና አድርገህ ልትጠቅሰው የምትችለውን ታሪክ ለምንድን ነው ዝም ብለህ ገረፍ ገረፍ አድርገው የምታልፈው? በል ተዘጋጅበትና እና ስላሉኝ ይህንን ይዤው መጥቻለሁ ማለት ነው። በዚህ ዕለትም ይላል በምኗ ዕለት በግንቦት በግንቦት 20 በዚህ ዕለት ይላል የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ ምንኩስና ታላቅ ገድልንም መነኮሰና ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረ ኖህ ወደምትባል በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። ከኔ ጋር ናችሁ? እስቲ አዎ በሉ። ሌላ ነገር አትጻፉ፣ ሌላ ነገር አትጻፉ ፕሊስ ባካችሁ። እሺ። አባ መርትያኖስ በጸሎት በጾም በስግደት በሌሊትና በመዓልት በመትጋትም እየተጋደለ 67 ዓመት በኖረ ጊዜ 67 ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በቦታው ሁሉ ተሰማ። ስለዚህ አንዳንድ ጊዜ ሳትወዱት ሳትፈልጉት ዝነኛ ትሆናላችሁ፣ ዝነኛ ይሆናሉ አባቶች። የሚያስተምሩም ከሆኑ መምህራን ልክ እንደሞተው ወንድማችን መምህር ዘላለም ጻድቅ ሆኖ ተገኝቶ ነው ዝነኛ የሆነው። በነገራችን ላይ ከሞተ በኋላ በጣም ገነን እንጂ በህይወት እያለ ራሱ መልካም ሰው ነበር። ነፍሱን ይማረው። መቼም ሰው የሞተ ሰው ሲነሳ ይባላል አይደለም? እንዲሁም ሌላ የሚያስተምሩ አባቶች በጣም በሚያስተምሩ ትምህርት ይገናሉ። የሚያጠምቁ አባቶች፣ የሚፈውሱ አባቶች፣ ወይም የሚጸልዩ አባቶች፣ የመነኑ የበቁ አባቶች፣ ሌሎችም እነሱ ሳይፈልጉት ይገናል። አገልግሎታቸውን እኮ እያገለገሉ ነው፣ ግን ሁኔታዎች ያገኑታል። ለምሳሌ እኛ አሁን ባለንበት ዘመን ሚዲያ ያገነዋል፣ ሁኔታ ነው። በወቅቱ ደግሞ ገበያ ያገነው ነበር። ወደ ገበያ ነው ወሬ የሚወራው። ከተለያየ ከተማ ይሰበሰቡና አንድ ገበያ ላይ ነው የሚገናኙት። እሱ ማለት ፌስቡክ ነው፣ ቲክቶካቸው ነው፣ ማህበራዊ ሚዲያቸው ነው ገበያ ማለት። በጥንት ጊዜ ማህበራዊ ሚዲያቸው ምንድን ነው? ገበያ ነው። አርብ ገበያ የሚባል ሀገር ታውቃላችሁ? ቅዳሜ ገበያ፣ ሮብ ገበያ ከመሬት ተነስቷል ስም የወጣው። ሰዎች የሚገናኙበት ቀን። ስልክ የለ፣ ምንም ኔትወርክ የለ፣ ምን የለ። በደብዳቤ በፖስታና በገበያ ነው ወሬ የሚናፈሰው። ሰምተሻል? እንዲህ ተባለ እኮ እንዲህ ተባለ፣ ያም ከዛ ወደ ሀገራቸው ወሬውን ይዞት ይሄዳሉ። ባለፈው ሳምንት እኮ እንዲሆን አሉ። ወሬው የሚደርሰው በሳምንት ነው። አሁን እኛ በትኩስ ነው የሚደርሰናል። ኪው ብሎ ይገባል። አሁን ስናወራ አሜሪካ ውስጥ አሁን ምን እየተደረገ እንደሆነ ማወቅ እንችላለን። እንኳን እኛ ሀገር ለነገሩ እኛ ሀገር አሁን እንደተደረገ አናውቅም። እኔ አሁን የሆነ ሰው ሲታረድ ሲገደል ምናምን ቲክቶክ ላይ መልቀቅ አልችልም፣ አይፈቀድልኝም። የውጭዎች ለቀውት ግን እናየዋለን። ቲክቶክም አንዳንድ ጊዜ አልጎሪዝሙ ሊከለክል ይችላል። ይሄ ካልሆነ በስተቀር ወሬ ቶሎ ነው የሚደርሰው። ስለዚህ ገበያ ምንድን ነው? እስኪ አርብ ገበያ የት ሀገር ነው ያለው? ወደ ሐሙሲት መስመር ወደ እስቴ ወረዳ ማለት ነው፣ ወደ ባህር ዳር በዛ አካባቢ ያላቸው አርብ ገበያ ነው፣ ቅዳሜ ገበያ ነው ያለው፣ አንበሳሚ አካባቢ ማለት ነው። በዚህ በትግራይ መስመርም አለ፣ ብዙ ቦታ አለ። ሲጥቀሱት የት አካባቢ እንደሆነ። ለወሬ በጣም ቅርብ የሆነ ጊዜ ቢኖር የገበያ ቀን ነው። አስቡት፣ የእናትና አባቶቻችን ቲክቶካቸው፣ ፌስቡካቸው፣ ዩቲዩባቸው ማለት ነው፣ ስልካቸው በሉት በቃ ታድሉ ይላሉ። ምኑ ነው? እሺ ዝም ብዬ ይሄን እንደ ጨዋታ ነው ያመጣሁላችሁ። እና ወሬው በቦታ ሁሉ ተሰማ። ቤት ቦታ በቦታ ሁሉ እንዴት ተሰማ ሲባል ገበያ ቦታ ነው። እነሆ አንዲት በክፉ ስራዋ እንደዚህ ላድርግላችሁ፣ በክፉ ስራዋ በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች ይላል። ይህን ወሬ ሰማች።
ማን ነው ደግሞ በዚህ ዘመን ጻድቅ? በዚህ ኃጢአት ዘመን፣ በዚህ ርኩስ ዘመን ማን ነው እናንተ ጻድቅ የምትሉት? ወንድን እኔ ጥለዋለሁ፣ አረክሰዋለሁ። እኔ በአካሌ በሽቶዬ በአመንዝራ ልብሴ ወዝ ስልበት ጠብ ይልልኛል ብላ የምታስብ ሴት ነች። ሰማች ይላል። እንዴት ምን አይነት ሴት ነች የሰማችው? በክፉ ስራዋ በዝሙቷና በታወቀ ኃጢአቷ አመንዝራ ሴት ሰማች። አሃ ቆይ እስቲ ያው ገላይን ሸጬ ገንዘብ አይደል የማገኘው፣ ለምን ከወጣቶች ጋር ሄጂ ከወንዶች ጋር አልወራረድም አለችና መጣችና ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው። እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አያይም። እኔን ቢያይ ሴት አይቶ አያውቅም ነው የተባለው። እንግዲህ እኔን ቢያይ ድንግልናውንም አጥፍቼ ቅድስናውንም ባረከስኩት ትህርምቱንም ባፈረስኩት ነበረ። እኔን ቢያይ ኖሮ አሰናክለዋለሁ አለች። በእርግጥ እላዩ ላይ ያለው አጋንንት ሊያሰናክል ይችላል። ግን ይህንን ቅዱስ አባት መርትያኖስን ሊያሰናክል እንደሚችል ተናገረ። እኔን ቢያይ ኖሮ ይህን የመሰለ አካሌን ይህን የመሰለ ገላዬን ቢያይ ኖሮ ጠብ ነበር ማድረገው እንደማለት ነው። ከዛስ እነርሱ ግን ጥንካሬውን ስለሚያውቁት ተከራከሯት። ኧረ እሱ አይወድቅም፣ እሱ ጻድቅ ነው፣ ኧረ እሱ ፊት ማንም የሚጸና የለም፣ ቅዱስ ሰው ነው፣ የተባረከ ሰው ነው አሏት። ኧረ ዝም በሉ እባካችሁ አለቻቸው። ተከራከሯት። ዝም በይ ደግሞ ሄደሽ ልታሰናክዩ ነው አሏት። ከዛ ምን አለች? ስለዚህም በመካከላቸው ክርክር ሆነ። ሄጄ አለች፣ ሄጄ ከእኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸው። ገንዘብ ሊሰጡ ተስማሙ። ገንዘብ ሊሰጧት ካሸነፍሽው እንደ ደሊላ ማለት ነው። ሶምሶንን ሂጂና ሶምሶንን በኃጢአት ጣይልን፣ ኃይልህ ምን ጋ ነው ያለው ብለሽ ጠይቂልንና ኃይሉ ምን ጋ እንደሆነ ካወቅን 1,000 ብር እንሰጥሻለን። 5,000 ብር ማለት ነው። 5 ሰዎች ከዛ ቤቷ ተደበቋ። ደሊላ በነጋሽ ዛሬ ደላላ የሚባሉ ሰዎች ቤት የሚያሻሽጡ ሰዎች ስም ይወጣላቸው ከደሊላ ነው። ሶምሶን ታሪክ ላይ አይደለ? ደሊላ ማለት አታላይ ማለት ነው። ደሊላ ማለት በምላሱ የሚኖር ማለት ነው። ደላላ የሚባለው ከዛ ነው የመጣው። አቤት ደላላ አትደልለኝ በእናትህ ትላላችሁ አይደለ? ከዚህ ሴት ነው የመጣው እና እዚህ ጋር ገንዘብ ሊሰጧት ተስማሙ ይላል። ያን ጊዜም ተነስታ ጌጦቿን፣ ልብሶቿን፣ ሽቶዎቿንም ያዘች ይላል። አቤት ማሰናከያዎቿን። ይሄ ማለት ለሰይጣን ምንድነው? ቀስት፣ ጦር በቃ አዘጋጅቶ ነው የሚሄደው። እንዲህ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ሰረገላና ቀስት ጦር ከሰው ይዘጋጃል፣ ማሸነፍ ግን የማን ነው? የእግዚአብሔር ነው ይላል ቅዱስ መርትያኖስ፣ እግዚአብሔር የረዳው አባት። ሽቶዎቿን ያዘች፣ ልብሶቿን ያዘች፣ ጌጦቿን ያዘች፣ ተነሳች። ብር ሽልማት አለች ስትባል መልኳንም እጅግ ውብ ነበረች። መልኳ በጣም የምታምር ነበር። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። አቤት መከራ! ልብሷንና ጌጦቿንም ለበሰቻቸው፣ በከረጢትም አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱ ደጃፍ አንኳኳች። አራዊትም እንደሚበሉኝ በውጭም አትተወኝ፣ እኔ መጻተኛ ነኝና መንገዱንም ተሳስቼ ወደዚህ ደረስኩኝ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር፣ ስለ ዝሙቷ ማለት ነው፣ ስለ እርሷ ጦር በእኔ ላይ ይነሳብኛል፣ የዝሙት ጦር ይነሳብኛል፣ ምን ላድርግ ብሎ ተጨነቀ ይላል። እውነት እኮ ነው። ጻድቅም ቢሆን ሰው ነው፣ በዚህ ልክ ይጨነቃል። አባቶች ጋር ስትሄዱ አባቴ ጸልዩልኝ ምናምን ብላችሁ በዓታቸው ጋር ስትሄዱ እንደዚህ እኮ ነው የሚጨነቁት እህቶቻችን። መከራቸውን ነው ያው በዝሙት ወድቀው ብታዩዋቸው እንኳን ማለት ነው ከብዙ ፍልሚያ ከብዙ ጭንቀት በኋላ ነው የሚወድቁት። ከዛስ እናንተ ከሄዳችሁ በኋላ ደግሞ ምናልባት 1 ዓመት 2 ዓመት በዓት ሊዘጉ ይችላሉ፣ እያለቀሱ አይናቸው እስኪፈርጥ አይናቸው እስኪዘጋ። ከዛስ በጣም እኮ የሚገርም ነው። እባክህ አትተወኝ ስትለው ባስገባት በዝሙቷ ወድቃለሁ፣ ብተዋት አውሬዎች ይበላታል አለ። ከዚህም በኋላ ከፈተላት፣ ተጨንቆ ከፈተላት። በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ፣ በእሷ እንዳይሰናከል። ቤቱን ለቀቀላትና ልክ እንግዳ ሲመጣ እናንተ አልጋችሁን ለቃችሁ እንደምትሄዱት፣ እርሷ ግን ልብሶቿንም ለብሳ ጌጦቿንም ተሸልማ ሽቶቿንም ተቀባብታ ወደ እርሱ ገባች ይላል። እንደገና
አቤት ሰይጣን እንዴት እንደሚከታተል አያችሁ። ቆይ ምን ሊያደርግ ነው? ቅድምም ነግሬያችኋለሁ። ጥቅሙ ምንድን ነው? አሁን እሷ ገንዘቧን ፍላ ብላ ነው የመጣችው። ሰይጣን ነው እኮ ግን መጀመሪያ ይሄን ነገር ያደረገው። መርቲያኖስን ያየ በከተማ ሁሉ ሲወራ የከተማ አውደልዳይ ሰይጣን እዚች ሴት ላይ አርፎ እኔማ ጥለዋለሁ ይሄን አባት አለ። በነገራችን ላይ ሰይጣን ዘመንን ይንቃል ይባላል። የትኛውን ዘመን? ሁሉንም ዘመን። በዚህ ዘመን ደግሞ ጻድቅ አለ እንዴ ይላል። በአቡነ ተክለ ሃይማኖትም ዘመን እኮ የተናቀ ዘመን ነበር። ምናልባት እኛ እዚህ ዘመን ላይ ሆነን ተክልዬ፣ አቡነ ዜና ማርቆስ፣ አቡነ እስትንፋሰ ክርስቶስ የነበሩበትን ዘመን ምናልባት ልናደንቅ እንችል ይሆናል ተጽፎ ስለቆየን እንጂ በየዘመናቸው 20 ዓመት በ30 ዓመት አንድ ጊዜ አንዳንድ ቅዱስ አንዳንድ ጻድቅ ይነሳል። ዛሬም ይነሳሉ አሉ ቅዱሳን አባቶች የተሰወሩ በህይወት ያሉ እና እነዚህ አባቶች ግን በየዘመናቸው ክፉ ነገር ያጋጥማቸዋል፣ ፈተና ያጋጥማቸው ሳይፈተኑ ቀርቶ አይደለም። ጻድቁ አቡነ ተክለ ሃይማኖት ሳይፈተኑ ቀርቶ አይደለም። ዲያብሎስን ግን ድል አድርገውት ነው አይደል እንዴ? እና ሽቶቿን ተቀብታ መጣች። ከዛም ቅዱስ ማን ነው እንዲህ ይላል። ከዚህም በኋላ ወደ እርሱ ገባች። ከእርሷ ጋርም ሊተኛ ፈልጋ ከዚህ ማንም የሚያየን የለም እባክህን ብላ አለችው ይላል። ለባብሳ ገባችና አጠገቡ ተቀመጠች። እባክህን እዚህ የሚያየን የለም ዝግ ነው ቤቱ እና ከአንተ ጋር ብንተኛስ እያለች ሽቷን እያሸተተችው ምንዝር ጌጧን እንዴ ምን እስቲ በዓይነ ሕሊናችሁ አስቡት። በፊቱ እንዴት ደንሳ እንደሆነ የሚጸልይበት በዓት ውስጥ የሚሰግድበት ክርስቶስን የሚጠራበት እንባውን ያፈሰሰበት በዓት ውስጥ መታ ሽቶዎቿን ተቀብታ ስታግማማው ለሱ እኮ ግማት ነው። ያ ሽቶ ለሱ ግማት ነው፣ ለአጋንንት ደግሞ ማሰናከያ ነው። ለሷስ መልካም ጠረን ነው። አያችሁ እንዳመለካከት ነው። ሽቶ እኮ መልካም ነው፣ ግን ለቅዱስ መርቲያኖስ የሆነ ስሜቱን የሚቀሰቅስ ነው። አጋንንት በሷ ውስጥ ሆኖ ስራ ስለሚሰራ ማለት ነው። ይገርማል። በዓይነ ሕሊናችሁ አስቡት። አልተጻፈም እንጂ እንዴት ብላ ዝም ብላ ተገትራ መቼም አይደለም የምታወራው አይደል? እየደነሰች አካሏን እያሳየችው ምናምን ነው። ከዛ ማንም የሚያየን የለም እባክህ ና አንተኛ ብላ ጎተጎተችው፣ አስጨነቀችው። ቅዱስ መርቲያኖስም የሰይጣን ማጥመጃ እንደሆነች አውቆ ጥቂት ታገሽኝና መንገዱን እስካይ ድረስ ሄጄ መንገዱን ልየው፣ ሰው አለ የለም ብዬ አይቼ ልምጣ። እግዚአብሔርንማ የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራ እንችላለን፣ ላንፈራ ይገባናል አላት ይላል። መንገዱን አይታርጌ ልምጣ። አይ ሰው መጣ አልመጣ ከምንልቅ ዝም ብለን ብንተኛ ይሻላል። እውነትሽን ነው። እግዚአብሔርን ተዳፍረነዋል። እግዚአብሔርን ተዳፍረን እንዴት ነው ሰውን የምናፍረው? ነይ እባክሽ እንተኛ ምናምን። ቆይ መጣውን ጊዜ ልብሴን ቀይሬ ውስጠኛው ክፍል ደርሼ ልምጣ አላትና እንግዲህ ገዳሙ በዓቱ ክፍል አለው ማለት ነው። ጠብቅኛ እንዲህ አላት። ምን ሊያደርግ ይሆን? ከዛም ይህንንም ብሎ ከእርሷ ዘንድ ወጣ፣ ታላቅ እሳትንም አነደደ፣ እግሩንም ከውስጡ ጨመረ ይላል። እግሩን እኮ ነው የሚነደው እሳት ውስጥ እግሩን ጨመረ። ነፍሱንም የሲኦል እሳት የምትቺ ከሆንሽ ኃጢአትን ይቅርታ እዚህ ጋር ስለተደመሰሰብኝ ነው። እንዲህ አላት፣ ነፍሱንም እንዲህ አላት፣ የሲኦልን እሳት የምትቺ ከሆንሽ ኃጢአትን ስሪ እስቲ እያለ እግሩን እሳት ውስጥ ከተታት ይላል። እስቲ ይህን ኃጢአት ስሪ፣ እስቲ ይህን እሳት ቻዩ እያለ እግሩን እሳት ውስጥ ከቶ ቤቱ ጥብስ ሲሸት አስቡት። የሰው እግር እሳት ላይ ሲሸት፣ እሳት ላይ ሲጠበስ የሚሸተውን ሽታ አስቡት። በጣም ከባድ ነው አይደል? እንዴት ነው ይሄ አባት ከዚህ ሴት ጋር ላለመተኛት እየታገለ ያለው ስትሉ፣ ስጋውን ለነፍሱ እያስገዛ ከህሊናው ጋር እየተፋለመ እኮ ነው። ሽቶ ይሸተዋል፣ ትምነሸነሽበታለች፣ ታወራዋለች፣ ቆንጆ ናት። ሊወድቅ ሊሰናከል የሚችል ሰው እኮ ነው። ቤተሰቦች እግዚአብሔር ይገስጸው በእውነት። ከዛ ይህንን መንፈስ በዚህ እግሩ በሚቃጠልበት ሽታ የእሷን የሽቶ ግማት በእግሩ ሽታ ቀየረው። መቼም የእሷ ገላ ሸቶት ወይም ሸቷ ሸቶት ከሚሰናከል ይልቅ እግሩ እሳት ላይ ተጠብሶ ቤቱ ጥብስ ቢሸት ይሻላል። ወይም ደግሞ እንዴት ነው የሚባለው? የተቃጠለ እግር ቢሸት ይሻላል። ምግብ በልቶ
በሮብና ዓርብ በልቶ ቢሰናከል ይሻላል። ከባድ ነው በዝሙቱ ከመውደቅ። በዘገየ ጊዜ ውስጥ ገብቶ ሲዘገይባት ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች፣ ብላ ጮኸች። ከእሳት ውስጥም ጎትታ አወጣችው። እሱ እየተሰቃየ እኮ ነው። በቃ እግሩ ሲቃጠል እኮ አስቡት፣ ይሰቃያል። ጌታ ሆይ እግሬ ቢቃጠል ይሻላል፣ ነፍሴ በሲኦል ከምትቃጠል የዚችን ሴት ገላ ነክቼ ኃጢአት ከምሰራ እኮ እያለ ነው። አባቶቻችን በዚህ ልክ ነው ኃጢአትን የሚሸሹት። እኛ ሄደን ልጥፍ። ኧረ ፍሬንድ ምንድን ነው ስልክሽን ስትላት እሺ ካለች ቶሎ ትደዋወላላችሁ፣ ቶሎ ከንፈር ለከንፈር። መከራችን እኮ በጣም ከባድ ነው። እኛ መታገስ እንኳን አንችልም ስሜታችንን እንኳን። ከዛስ በዘገየ ጊዜ ከዛ ጎተተችው እያለች እየጮኸች ከእሳቱም ጎትታ ወጣችው። ልቧንም ወደ ንስሐ ተመለሰ። ማን ነው ከላይ ወደ ሄደው? ሰይጣን። ልቧ ወደ ንስሐ ተመለሰ። እግሩን ሲያቃጥል አይታ ማለት ነው። ልብሷን ጌጦቿንም ከላይዋ ላይ አውጥታ ጣለች። ከእግሩም በታች ሰገደች። ስለ ነፍሷ ድህነትም እንዲያደርግላት ለመነችው። በእውነት እግዚአብሔር ስሙ የተመሰገነ ይሁን። ሊያሰናክል የመጣ ልቧን በእግሩ መቃጠል አጋንንቷን ካባረላት፣ ልቧን ከቀየረላት፣ ይህ ከፈውስ የማይተናነስ እኮ አጋንንትን ከማስወጣት ከተአምራት በላይ እኮ ነው። እርሱም ይህንን ዓለም ፍላጎት ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብም ያስደርጋት ጀመረ። ልብ እንድታደርግ ማለት ነው። እርሷም በጨከነ ልብ ንስሐ ገባች። በጨከነ ልብ ማለት ነው ይፋለማታል አጅሬው፣ እንደ መቅደላዊት ማርያም 7 አጋንንት እንደወጣላት ማለት ነው። ልቧን በጨከነ ልብ ንስሐ አስገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግላን ገዳም ወሰዳት። ልክ ነው። ትጠብቃትም ዘንድ እመምኔቷንም አደራ አላት። በቀረውም ዕድሜዋ በገድል ተጠምዳ፣ አሁን በደንብ አዳምጡ። ከዚህ በኋላ በቀረው ዕድሜዋ ማለት እንግዲህ ብዙ አባቶች በረከታቸው ይደርብንና ወጋው ማለት እዚህ ጋር ነው። አጋንንት እነዚህ መናፍቃን ሰይጣን ወጋው በኢየሱስ ስም ይላሉ አይደል? በተግባር ነው ወጋው ማለት። በመጾም በመጸለይ በመስገድ ነው ወጋው ማለት፣ ዝም ብሎ አይደለም። ይሄንን አጋንንት ተጋደለችው። በከባድ ተጋድሎ ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። በደንብ ስሙ። የፈውስ ሀብትም አድሮባት ብዙ በሽተኞችን አዳነች። እግዚአብሔርን አመስግኑ እስቲ ሁላችሁ። እልል በሉ። ይሄንን ጸጋ ለአመንዝራ ሴት ሲሰጥ ድቁና ክህነት ምናምን ተውት። እንደው ኖርማል ሴት እኮ አለች፣ አመንዝራ የነበረች ሴት እኮ ናት። እንዴት ኖራ ይሆን? እንዴት ሰግዳ ይሆን? እንዴት ወደ እግዚአብሔር አልቅሳ ይሆን? ይኸውላችሁ ከሴተኛ አዳሪነት ወጥታችሁ እግዚአብሔር አይምረኝም አትበሉ። ምሮ ከመማርም አልፎ የፈውስ ጸጋ ሰጥቷት በሽተኞችን የምታድን ብዙ ተአምራት የምታደርግ አደረጋት የሚለው። እስቲ እግዚአብሔርን አመስግኑ በማርያም ሁላችሁ። 1118 ሰው አየር ላይ ያለ አንድ ሰው ሳይቀር ሁላችሁም ይህንን ጸጋ የሰጠ እግዚአብሔር ነው። ይሄ ስልጣን የቤተ ክርስቲያን ስልጣን ነው። አጋንንትን የማስወጣት ሰዎችን የመፈወስ በሽተኞችን የመፈወስ የቤተ ክርስቲያን ስልጣን ነው። ዘመናችን ልክ እንደ ካህኑ ኤሊ ዘመን ሆኖብናል። አሁን ያለንበት ዘመን በካህኑ ኤሊ ዘመን ተአምራትና መገለጥ ብርቅ ነበረ ይላል ካህኑ ኤሊ፣ የአፍኒንና ፊንሐስ አባት ማለት ነው። እሱ ካህን ነበረ። በቅዱስ ቁርባን ላይ ይዘባበቱ ያላግጡ ነበረ። በቅዱስ ቁርባን ላይ የሚያላግጡ ካህናቶችና የሚያላግጡ ምዕመናን በዝተው ነበረ። በእግዚአብሔር ቁርባን ላይ ይዘባበቱ ነበረ። መገለጥና ነብይነት ይሄ ራእይ ምናምን ብርቅ ነበረ። እግዚአብሔር የሰማዩን በር ዘግቶባቸው ነበረ። ለማንም ተገልጦ አያውቅም ነበረ። ለመጀመሪያ ጊዜ ለሳሙኤል ለሕፃኑ ሳሙኤል ተገለጠለት። ነቢዩ ሳሙኤል ብሎ በቤተ መቅደስ እግዚአብሔር ሲጠራው አቤት እነሆኝ አለ። ለአንተ ነው የምናገር አለው፣ ለሕፃኑ ለሳሙኤል። ምንም አይነት ስልጣን ለሌለው ካህንን የሚያክል ታላቁ ካህን እኮ ነው የተባለው። ካህኑ ኤልያስ ማነው ኤሊ ባለበት ቤተ መቅደስ ውስጥ ካህኑ ኤሊ እንቅልፉን ለጥ ብሎ ነቢዩ ሳሙኤል ወይ ማነው ሕፃኑ ሳሙኤል መጥቶ አባቴ ኤሊ አለው። አቤት ጠርተኸኛል ሲለው ኧረ እኔ አልጠራሁህም አለው። እሺ ብሎ ሄዶተኛ። ለካ ነቢዩ ማነው ካህኑ ኤሊ የጠራው መስሎት ነበር። እግዚአብሔር የጠራው እኮ። አሁንም ሲተኛ ሳሙኤል አለው። አሁንም መጣና አባቴ ጠርተኸኛል ሲለው አይ አልጠራሁህም፣ ግን ካሁን በኋላ ሳሙኤል ሲልህ አቤት አለሁኝ እነሆ ምን ልታዘዝ በለው፣ እግዚአብሔር ሊሆን ይችላል አለው።
ካህኑ ኤሊ ያለ እግዚአብሔር የሚጣራው ነብዩ ሳሙኤል ማነው ህፃኑ ሳሙኤል ላይ ነው። ለዚህ ነው ባለፈው እሸቱ መለሰ ላይ ካህናቶቹ ምን አሉ? እኛም ካህናቶች ነን፣ ለምን ለኛ ስልጣኑ አልተሰጠንም አጋንንትን የማስወጣት ብሎ የቀኑት። አጋንንትን ማስወጣት ለሁሉም ካህን ስልጣን ተሰጠው ተባለ እንጂ ሁሉም ያስወጣል ተባለ። ሁሉም ያስወጣል ሳይሆን የተባለው ተሰጥቷል። ጾም፣ ጸልይ፣ ስገድ፣ ትጋ ተባለ እንጂ ይሄን ሙልጭ አድርገህ ይሄን ቀጠሮ ያለበት ባቦ ይመስል ታላጅ ተወጥተህ ለቤተ ክርስቲያን ተከራከር አልተባልክም። ስለዚህ የሆነ አንድ ትልቅ ጸጋ አለ በቤተ ክርስቲያናችን ላይ። እሱ ምንድነው? እግዚአብሔር አመንዝራይቱን ነፍስ ኃጢአተኛዋን ነፍስ ድንግል ያረጋታል የሚባለው እዚህ ጋር ነው። ይቺ ሴት አመንዝራ ነበረች እኮ አመጣና የፈውስ ባለቤት አረጋት። እስቲ ለምሳሌ እንዲህ ይላል፣ የፈውስ ሀብትም አድሮባት ብዙዎች በሽተኞችን አዳነች ይላል። ማን ናቸው ብዙዎች? በዓይነ ሕሊናችሁ የመምህር ግርማን ጉባኤ አስቡ እስቲ፣ የአባ ዮሐንስን፣ የቀሲስ ሄኖክን፣ የሌሎችንም አባቶች የፈውስ ፕሮግራም አስቡት። ብዙዎች አለ የተባለው መጥተው ና ወደዚህ በኢየሱስ ክርስቶስ ውጣ ሲሉ እያለ ይወጣል። የፈውስ ስልጣን፣ ተአምራት የማድረግ በሽተኞችን የማዳን ስልጣን አይደል እንዴ ተሰጣት። ስለዚህ ብዙዎችን ፈወሰች ሲል ጉባኤን ነው ማሰብ ያለበት። ዝም ብሎ አንድ ሰው ሁለት ሰው ውጣ በጌታ በኢየሱስ ውጣ አይደለም። ብዙዎች ጉባኤ እንደሆነ ነው የሚያሳየው። የከበረ አባ መርትያኖስም ግን ሌላ ሴት እንዳያመጣበት ፈርቶ ይላል። ሰይጣን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳ አስቡት፣ የሰይጣንን ትግል እንግዲህ። ከዚህ ሴት አመለጠ፣ ከሌላም ፈተና አመለጠ። አሁን ደግሞ ሌላ ፈተና ደግሞ አንድ ባለ ታንኳ የእጅ ስራውን እየሸጠ ምግቡንም ያመጣለት ነበረ። ያም ማለት ነው ሰሌን ይሰፋል ምናምን የተለያየ ነገር ይሰፋል። ከዛስ ያንን ያዘጋጅና ባለታንኳ ማለት ባለመርከብ ማለት ነው። ጀልባ ይመጣና አባቴ የሰፉት ሰሌን አለ የተዘጋጀ አለ። አዎ ልጄ ና ውሰድ፣ ይኸው ይሄድና ይሸጥላቸው ይመጣና ገንዘቡን ይሰጣቸዋል። ያን ገንዘብ ደግሞ ገዳሙን ያስተዳድሩበታል። እንደዛ ያደርግ ነበረ። ከብዙ ዘመናትም በኋላ መርከብ ተብራ፣ ያ መርከበኛው መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ የሆነ እንጨት ይዛማቱ ጉቶ እንግዲህ እንጨት አይሰምጥም አይደለ? በመርከቡ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። እንዴት ሊሆን ቻለ? ሌላ ቦታ መሄድ ስትችል ከሴት እየሸሸ ከሴት እየራቀ አባ መርትያኖስ መርከቡን የሰበረ ማን ነው? ሰይጣን። መርከቡ ተሰብሮ ነው እንግዲህ መርከቡ ተሰብሮ መርከቡ ስብርብር ሲል ሰዎቹ ወድቀው ሞተው ሴቷ ተርፋ የመርከቡን ስባሪ እንጨት ይዛ እየዋኘች አባ መርትያኖስ ያለበት ቦታ መጣች። አንዳንድ ጊዜ እግር በእግር ሲከታተል ሰይጣን እናስቡት። ሊጥል እኮ ነው እግር በእግር ሲከታተል። ከዛ ባያትም ጊዜ ደነገጠ፣ አደነቀም ይላል። ማንን ያደነቀው? እግዚአብሔርን አይደለም፣ ሰይጣንን እኮ ነው ያደነቀው። ስራውን እኮ ነው ያደነቀው። አደነቀ፣ ደነገጠና አደነቀ። ሀጅሬው አስቡት ምን እንዳለ አባ መርትያኖስ። ይዛት መጣ፣ ጭራሽ መርከቡን ሰብረህ አደነቀ ይላል። ከእርሷም ጋራ በአንድነት ስለመኖሩ አዘነ። ከእሷ ጋር መኖር ጀመረ። ምክንያቱም መሀል ደሴት ነው፣ ማንም የለም፣ ተርፋለች። መልሶ አይልካት ነገር ምን ሆኗል? መርከብ ተሰብሯል። ምን ያርጋት? ከእሷ ጋር ስለመኖር አዘነ። የእግዚአብሔርም ቃል አስተምሮ ይቺ ሴት ማለት ነው የምንኩስና ልብስ አለበሳት፣ ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። እንደገና ያችኛዋን ትቶ ይችኛዋን ደግሞ እንደገና ያንንም ደግሞ ሊሰራ ነው። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አሳ አንበሪም ተሸክሞ ወደ የብስ አወጣው ይላል። እንደ ዮናስ ትቶላት ሄደ። በቃ አይወላችሁ። በነገራችን ላይ ራሱን ሊያጠፋ እኮ ነው። ራሱን ሊያጠፋ በቃ ይሄ ገዳም ለአንቺ ይሆንልሽ፣ እኔ አንድ ላይ ልኖር አይገባም ብሎ ትልቅ የብስ ትልቅ ባህርን ዋኝቶ ሊያቋርጠው ነው። ባህር ውስጥ የገባው ራሱን ሊያጠፋ ነው እንጂ ዘው ብሎ ገባ። ግን እግዚአብሔር ደግሞ ምን ያዘጋጃል? እናንተ ስጋችሁን ለነፍሳችሁ ስታስገዙ እንደገና ደግሞ በዚህ ልክ ስትፋለሙ፣ ስትጋደሉ፣ ኃጢአትን ሲሸሹት በዚህኛው ከተማ ፈተና ሲያደርስባችሁ ወደዚህኛው ከተማ ሽሹ
እያለ እግዚአብሔር ሲነግረን ያንን ተግባር ልንፈጽም ስንል ሰይጣን ሲከተለን እግዚአብሔር ደግሞ ሲከተለን እና እያለ ሲደብቀን መቼም እግዚአብሔር ለጸጋና ለበረከት ነው የሚያደርገው። ስለዚህ አሳንበሪ አዘጋጀና በአሳንበሪ ውስጥ ዋጠው እንደ ዮናስ። ከዛስ በጣም የሚገርም ነው። እሺ ያንን ጊዜ በባህር አሳንበሪም ተሸክሞ ወደ የብስ አደረሰው። 108 አገሮችንም እስኪያዳርስ ድረስ 108 አገሮችን በአሳንበሪ ላይ ሆኖ አስቡት። አሳንበሪ እንደ ጀልባ ሆኖለት እግዚአብሔር እኮ ፍጹም ነፍሳችን ለሱ ልናስገዛ ካሰብን ጀልባ የማይሆነውን መጓጓዣ የማይሆነውን ያደርግልናል። በፍጹም በቃ እግዚአብሔር የሚያገለግል ሰው ሽልማቱ ልዩ ነው። እውነተኛ አገልጋይ ከሆነ ሽልማቱ ልዩ ነው። ስለዚህ በዚህ አሳንበሪ ላይ ሆኖ 108 ሀገሮችን እስኪያዳርስ ድረስ በሀገሮች ሁሉ ገዳማት ሁሉ ከዚያችም ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው ይላል። አንድ ቦታ እንዳይቀመጥ ለምን? በተቀመጠ ቁጥር ሰይጣን ሴት ያመጣበታል። ስለዚህ እዛም ይሄዳል፣ አንድ ዓመት ወይም ደግሞ የተወሰነ ጊዜ ይቀመጣል፣ እዛ ደግሞ ይሄዳል። እንደዚህ ያደረገ በቃ አንድ ቦታ ላለመቀመጥ ብሎ በዚህ ልክ ተንከራተተ። ከፈተና እኮ እየሸሸ ነው ቤተሰቦች። እንዲህ ቆይ አንድ ቦታ እየጸለየ እየሰገደ ሰይጣን በስላሴ ስም አስሬሃለሁ ና ብሎ አያንበረክከውም ነበረ? ይችላል አይደል? ግን ተፋላሚ ደግሞ አለ፣ ጠቋር ደፋሩ፣ መቼም ቢሆን የማይተኛ። ከዚህም በኋላ የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥም ራሱን እስረኛ አድርጎ ቆየ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻው ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናንነት የተነሳ አደነቀ ይላል። እዚህ ጋር አንድ ልታስተውሉ የሚገባ ነገር አለ። ለምሳሌ አንድ አባት ጥሩ ቅድስና ሕይወት ውስጥ ናቸው ተብሎ የሚታሰቡ ወይም ደግሞ ተጋድሎ ውስጥ የነበሩ አባት ድንገት አንድ አባት ጳጳስ ከሄደው አባቴ ታሪኬን ልናገር ይላሉ። እሺ እንዲሆኜ ሴጣን እንደዚህ ፈትኖኝ ከዛ እንደዛ አድርጌ አሸንፌው ስሸሽ ሲከተለኝ ሕይወት አሳልፍ ያለውና አባቴ ይሄ ነው ታሪኬ ብለው ሲናገሩ እኛ አባት ያደንቃሉ፣ የሚሰሙት ጳጳስ ማለት ነው። ከዛስ የዚህን አባት ታሪክ ጻፉ ይላሉ። ተናጋሪው ራሱ ነው፣ ምስክሩም ራሱ ነው። እንዴት አመኗቸው? አይገርም? የቅዱሳን አባቶቻችን እምነት ልባቸው ይሄን ሕይወት አሳለፍኩኝ ሲሉ አመኗቸው። ሽሽቴ ዝሙትን ነው፣ ሽሽቴ ሴትን ነው። ስለዚህ ይሄ ሁሉ መከራ አየሁኝ ብሎ ሲነግሯቸው ጳጳሱ አደነቁ፣ ኤጲስቆጶሱ አደነቁ ይላል። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበርና፣ ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱን በታላቅ ክብር ገንዞ ቀበረው። ያቺም ሴት ግን እስከ እረፍቷ ቀን ባለመርከብ የሚጎበኛት ሆነ። እየመጣ ይጎበኛታል ያ ባለመርከብ። ባረፈችም ጊዜ ስጋዋ እንደ በረዶ ነጭ ሆኖ አገኛት። ስጋዋንም ወደ አገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ከአባ መርትያኖስ በረከት ረድኤት ያካፍለን። እረፍት ላድርግ ትንሽ ደግሞ አይደለ ዛሬ አንላቅ። እንደዚህ ያርቁ አያልቅም። በነገራችን ላይ በጣም ብዙ እኮ ነው ሴጣን የሚሰራው ተንኮል፣ የአባቶች ደግሞ ተጋድሎ። አሁን እስከ ስንክሳር ብቻ ነው እስካሁን እየገለጽ ያለ። ከዚህ በኋላ 40-50 ይቀራል ገና ያልነገርኳችሁ። ከዛ እሱን ሲጨርስ ወደ ገድል እመጣላችኋለሁ። ከዛስ ወደ ድርሳን እመጣለሁ። ድርሳን ማለት ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል፣ ራጉኤል መላእክቶች ብቻ የሰሩት ተአምር ነው ድርሳን የሚባለው። እሺ እና ደግሞ ያልሞቱ አሁን ኤልያስ ለምሳሌ ገድል አይባልም፣ የኤልያስ ድርሳን ነው የሚባለው። ድርሳን ለምን በህይወት አለ ማለት ስጋው ስላልሞተ ስለተሰወረ ድርሳን ነው የሚባለው። ቅድስት እናታችን ኪዳነ ምሕረትም ልክ እንደዛው ስላደረገች ድርሳነ ኪዳነ ምሕረት ነው የሚባለው። ከመላእክት እኩል የሚቆጠሩ ሰዎችን ማለት ነው። እና መላእክቶች ብቻ የሰሩትን ተአምር ለምሳሌ ድርሳነ ሚካኤል ነው የሚባለው አይደል እንጂ ገድለ ሚካኤል አይባልም። ገድል ለሰው ነው። ግን መላእክቶች ለሰው መጥተው ደርሰውላቸው ያዳኗቸው ማለት ነው ድርሳን ማለት። ገብቷችኋል አይደል? ስለዚህ የመላእክትን ድርሳን ደግሞ ብገልጽላችሁ በስላሴ ስም አልቅም። ተአምር 1 ተአምር 2 ብለው የጻፉልን ራሶቹ ቄሶቹ ናቸው። ራሳቸው መርጌቶቹ፣ ራሳቸው የቤተክርስቲያን አባቶች ናቸው። እሱን አንብበን ራሳቸውን እንዋጋቸዋለን።
እንዴት ሴጣን ማሸነፍ እንዳለብን መጽሐፍ ቅዱስንማ ብለነው በፈለጉት ቃላት እየተረጎሙት መጡ አይደል? ቅዱስ አባታችን መርትያኖስ ኃጢአትን ሸሽቶ ሴትን ዝሙትን ሸሽቶ ሲንከራተት አያሳዝናችሁ? እኛ አንድ ቦታ ላይ ሆነን እንግማማለን። እኛ ጋር ያለውን ስሜት መቆጣጠር አቅቶናል። ከግል ወሲብ እንኳን መላቀቅ ያቃታቸው ሰዎች አሉ። ራሳችንን ማሸነፍ እንኳን አቅቶናል፣ እንኳን ሌላውን ቀርቶ ማለት ነው። በነገራችን ላይ ከባዱ ነገር ራስን ማሸነፍ ነው። ግን ሌላውን ማሸነፍ የምንችለው ራሳችን ስናሸንፍ ነው ማለት ነው። አይገርማችሁም?